ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን የዕለተ ሐሙስ ነሐሴ 7 የናሁ ስፖርት መረጃዎችን ይዘን ወደ እናንተ መተናል። መረጃዎቹን ወደ እናንተ እያደረስን ቆይታ የምናደርገው ኢየሩሳሌም አጥናፉና ገዛኸኝ ዱላ በጋራ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትሆኑ ወደድን። መልካም ቆይታ። ገዜ እንዴት ነህ? ሳምንቱ እንዴት እያለፈ ነው? እንግዲህ ትላንትና በተለይ ደግሞ አውሮፓ ላይ የተለያዩ ጨዋታዎች የወዳጅነት ጨዋታ የሱፐር ካፕ ጨዋታ እየተደረገ ነበረ። እንዲሁም ደግሞ በሀገራችንም አንድ አሳዛኝ ዜና ሰምተናል። በአጠቃላይ ሳምንቱ እንዴት እየሄደ ነው ያለው? ዛሬ ስለ ተመልካቾቻችን ምን አይነት መረጃዎችን የምናደርስ ይሆናል? ሳምንቱ ጥሩ ነው። በስፖርታዊ መድረኮች እየተከናወኑበት ነው የሚገኘው። የሰሞኑን የአትሌቲክስ ውዝግብ በኋላ ደግሞ ወደ አውሮፓ መለስ ስንል የቀደም ሲል ያነሳሽው የአውሮፓ ሱፐር ካፕ እንግዲህ ተከናውኗል በአስተን ቪላ እና በፒኤስጂ መካከል ማለት ነው። ይህንን ጨዋታ አይተናል። የወዳጅነት ተጠባቂ ጨዋታዎች ነበሩ። በተለይ ደግሞ በሀገር ቤት በርከት ያሉ ደጋፊዎች ያሏቸው ማንቸስተር ዩናይትድ እና አርሰናል ከተጋጣሚዎቻቸው ጋር ጨዋታ አድርገው ነበረ። የዝውውር መረጃዎችም እንደዚሁ በሀገር ቤትም በባህር ማዶም አሉ። ቀደም ሲል ደግሞ አንድ አሳዛኝ መረጃም እንደዚሁ እንዳለ ስትገልጪ ነበርና የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ፍስሐ ወልደ አማኑኤልም ከዚህ ዓለም በሞት ተለይቷልና የተለያዩ መግለጫ በተለይ በሰሜን አሜሪካ ያለው የኢትዮጵያ የስፖርት ፌዴሬሽን እንደዚሁ የሀዘን መግለጫ አውጥቷልና እነሱን እንመለከታቸዋለን። ሰውየውስ ማን ነበሩ የሚለውንም ደግሞ ለስፖርት ተመልካቾቻችን የምናደርስ ነው የሚሆነው ማለት ነው። ውድ ተመልካቾቻችን እንግዲህ እነዚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። በድጋሚ አብራችሁን ቆዩ። ከዚህ ቀዳሚ ወዳደረግነው የሀገር ውስጥ ስፖርታዊ መረጃዎችን እናምራና የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋችና የቅዱስ ጊዮርጊስ ተጫዋች የነበረው ፍስሐ ወልደ አማኑኤል እንግዲህ ከዚህ ዓለም በሞት እንደተለየ በትላንትናው ዕለት ተሰምቷል። ላለፉት ዓመታት እንግዲህ ረጅም ጊዜያት ማለት ይቻላል በሀገር አሜሪካ ነበር ኑሮን ማድረግ የቻለው ይህ የቀድሞ ተጫዋች በትላንትናው ዕለት እንዳረፈ ነው የሰማነው። እንግዲህ ያንንም ተከትሎ በአሜሪካ የሚገኘው የኢትዮጵያ ስፖርት ፌዴሬሽን የሀዘን መግለጫውን አውጥቷል። በአጠቃላይ በጣም አሳዛኝ ዜና ነው የሰማነው። አው ትክክል። እንግዲህ ቀድሞ እኛ አልደረስንባቸውም እነዚህ ተጫዋቾች ላይ አሁን በሀገር አሜሪካን የተለያየ ስራ ላይ ተሰማርተው ያኔ እግር ኳሱ እንደዚህ በኢትዮጵያ ውስጥ ብዙ አላደገም ነበር። የሚከፈላቸውም ክፍያ ከስሜት የዘለለ ነገር የለውም ነበርና አንዳንዶቹ እንደውም በምግብ ምናምን ሁሉ ጨዋታ እንደሚያደርጉ እንሰማ ነበረ። ወደ ሀገር አሜሪካን ብዙ ስፖርተኞች አሉ እዛ እንደምታውቂው ማለት ነውና አሁን ላይ ደግሞ በበጎ ስራ ተሰማርተው በሌላ የስራ ሙያ ላይ እንደዚሁ እንመለከታቸዋለን። እንግዲህ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች የነበሩት ፍስሐ ወልደ አማኑኤል ከዚህ ዓለም በሞት መለያየታቸውን በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን እንደዚሁ የሀዘን መግለጫውን አያይዞ አውጥቷል ማለት ነው። እኚህ ሰው እንግዲህ ከዚህ ቀደም በትውልዳቸውን ቦታ ስንመለከት በምስራቅ ኢትዮጵያ ሐረር ደድር በተባለች ቀበሌ ከተማ ላይ እንደዚሁ እንደተወለዱ ነው የተገለጸው። ከዛ በኋላ ደግሞ ቤተሰቦቻቸው በስራ አጋጣሚ ወደ አዲስ አበባ ሲመጡ ደግሞ እንደዚሁ ወደ ዳግማዊ ምኒልክ ትምህርት ቤት ትምህርታቸውን ቀጥለው በዚያ ደግሞ የእግር ኳስ ክለብ ስለነበራቸው ጥሩ እንቅስቃሴ ያደርጉ ስለነበረ ቅዱስ ጊዮርጊስ እግር ኳስ ክለብ በየትምህርት ቤቱ እየሄደ ምልመላ ያደርግ እንደነበረ ነው ያገኘነው መረጃ የሚያመለክተው። እሳቸውም ያላቸውን ታለንትና የእግር ኳስ ዝንባሌ ተጠቅመው በቅዱስ ጊዮርጊስ እግር ኳስ ክለብ ውስጥ እንደዚሁ ማሳለፍ ችሏል። የአዲስ አበባና የኢትዮጵያ ክለቦች ሻምፒዮናን እንደዚሁ ከቅዱስ ጊዮርጊስ እግር ኳስ ክለብ ጋራ ማሳካታቸው ያገኘነው መረጃ ያመለክታል። ወደ አሜሪካንም በመጓዝ በተለይ 1969 ላይ በስኮላርሺፕ ነው በእግር ኳስ የሄዱት። በዩኒቨርሲቲ ኦፍ ካሊፎርኒያ ደግሞ የተለያዩ ትምህርታቸውን እንደተከታተሉ ነው እየተገለጸ የሚገኘው ማለት ነው። እዚያም ከሄዱ በኋላ የሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን ላይ በ1985 ጀምረው ደግሞ ፌዴሬሽኑን በፕሬዝዳንትነት መምራት ችሏል። ከምስረታም ጀምሮ እንግዲህ ጉልህ ሚና እንደነበራቸው ነው ያገኘነው መረጃ የሚያመለክተው ማለት ነው። እንደዚሁ ደግሞ ኤምኤልኤስ አሁን በጣም ጠንከር ብሎ ያው ቀደም ሲል እንደምታውቂው በአሜሪካ ብዙ እግር ኳስ አይዘወተርም ነበረ። በዛ ወቅት ግን ትልልቅ ተጫዋቾች አልፈውበታል ኤምኤልኤስ ላይ ማለት ነው እና ከተለያዩ ትልልቅ ተጫዋቾች ዓለም ላይ ካሉ ተጫዋቾች ጋራ በባላንጣነትና በአንድ ቡድን ውስጥ የተጫወቱበትን አጋጣሚም እንደዚሁ እንዳለ ተመልክተናል። እሳቸው በሎስ አንጀለስ አዝቴካ ክለብ ውስጥ ነበረ እንደዚሁ ይጫወቱ የነበረው ከነ ጆርጅ ቤስት በጣም ትልልቅ ስም ካላቸው ተጫዋቾች ጋር በአንድ ቡድን ውስጥ መጫወታቸው እንደዚሁ
ከታሪክ ማህደራቸው አግኝተናል። በወቅቱ ደግሞ በባላንጣነት እንደነ ፔሌ ብራዚላዊ ትልቁ ተጫዋች፣ ገርድ ሙለር፣ ቤከን ባወርን የመሳሰሉ ተጫዋቾች ጋር ደግሞ ሌላ ቡድን ሆነው እሳቸው ደግሞ ሎስ አንጀለስ አስቴካ ሆነው እንደዚሁ ይጫወቱ እንደነበረ እንደዚሁ ተገልጿል። የተለያዩ ማህበራዊ ኃላፊነታቸውንም በመወጣት እንደዚሁ ምርጥ ኢትዮጵያዊ መሆናቸውን ያሳዩበትንም አንዳንድ ግብረሰናይ ተቋማትንም እንደዚሁ መመስረት ችሏል። ላለፉት 7 ዓመታት አጋር የሚባል በኢትዮጵያ ውስጥ ያለ እንደዚሁ ተቋም መስርተው የተለያዩ ታዳጊዎች የሚወጡበትን በተለያዩ ፕሮፌሽን ማለት ነው ትምህርታቸውን እንዲማሩ ጥሩ ኢትዮጵያዊ እንዲሆኑ የተለያዩ ግብዓቶችን የትምህርት መርጃ መሳሪያዎችን ሲያቀርቡላቸው እንደነበረ ተመልክተናልና በኢትዮጵያ ብሔራዊ ቡድን ውስጥ ደግሞ በተለያዩ ጊዜያቶች የብሔራዊ ቡድኑን ማሊያ በመልበስ ሀገራቸውን ወክለው እንደተጫወቱ ነው። በ4ኛው፣ በ5ኛው፣ በ6ኛው እና በ7ኛው የአፍሪካ የዋንጫ የውድድር መድረክ ላይ በኢትዮጵያ ብሔራዊ ቡድን ውስጥ አባል እንደነበሩና በጣም የእግር ኳስ ክህሎት እንደነበራቸው ተገልጿል። የትምህርት ዝግጅታቸውም ጎን ለጎን ከፍተኛ ደረጃ ላይ እንደደረሰ ነው የተገለጸው። ከዛ ባለፈ እንግዲህ አቶ ፍስሐ ወልደ አማኑኤል የ2 ሴት ልጆች አባትና 4 የልጅ ልጆችን እንዳዩም እንደዚሁ ያገኘነው መረጃ ያመለክታል ማለት ነው። በጥቅሉ እንግዲህ አንዳንድ ኢትዮጵያን በወቅቱ የነበረው የኢትዮጵያ እግር ኳስ ወይም ደግሞ ኢትዮጵያ ውስጥ የነበረው የእግር ኳስ አካሄድ ብዙም ክፍያ እንትን የሚልበት ነገር አልነበረም። ራስሽን ለማስተዳደር እንትን የምትዩ ነገር አልነበረም። ነገር ግን ደግሞ አንዳንዶች በስደት ወጥተውም ቢሆን አሁን ላይ ደግሞ ለሌሎች እህት ወንድሞቻቸው ኢትዮጵያን የተረፉበትን ሂደት እየተመለከትን እንገኛለን። አሁን በሰሜን አሜሪካ የሚገኘው የኢትዮጵያ ስፖርት ፌዴሬሽን የተለያዩ ማህበራዊ ስራዎችን ይሰራል። እዚህ ላሉት ኢትዮጵያኖች ቀደም ተጫዋቾች ሀገር በሚያስፈልገው ቦታ ላይ እንደዚሁ የተለያዩ ገንዘቦችን በመላክ እርዳታዎችን ይሰጣሉና ትልቅ ማህበር ነው። በየአመቱ ነው የሚከበረው። ትልቅ ፌስቲቫል ነው። ብዙ ኢትዮጵያኖችንም እየጋበዙ እዛ ራሱ እድሉን ያላገኙ ኢትዮጵያኖችን እየጋበዙ እየረዱ ነው የሚገኙት። ያው በመላው ዓለም ኢትዮጵያኖች አሉ እና እንደዚህ አይነት በበጎ ስራ ደግሞ ከልጅነት እስከ እውቀት ድረስ እስከ እልፈት ድረስ ደግሞ ለሀገር የሚጠቅሙ ስራዎችን የሚሰሩ ሰዎችን ደግሞ ከዛም የመነጨ ነው እንግዲህ ናሁ ስፖርት እልፈታቸውን አስመልክቶ ይህንን መረጃ ለማድረስ የመረጥ ነው ማለት ነው። እንግዲህ ለወዳጅ ዘመዶቻቸው ለአድናቂዎቻቸው ከወዲሁ መጽናናትን እንመኛለን። ወደ ሌላው የሀገር ውስጥ ስፖርት መረጃችን ስናመራ እንግዲህ የዝውውር መረጃ ነው የምናነሳው። የኢትዮጵያ እግር ኳስ ፌዴሬሽን የጸደቁ የተለያዩ የዝውውር ውሎች አሉ። እሱም በጥቂቱ የምናነሳ ይሆናል። ብሩክ እንዳለ ከወልዋሎ ዓዲግራት ወደ ቅዱስ ጊዮርጊስ አምርቷል። የአማካኝ ተከላካይ ስፍራ ተጫዋች እንግዲህ ባሳለፍነው ዓመት ከወልዋሎ ዓዲግራት ጋር ጥሩ እንቅስቃሴ ሲያደርግ እንደነበረ ይታወቃል። እንግዲህ አሁን ወደ ቅዱስ ጊዮርጊስ ማምራቱ ነው የተገለጸ የሚገኘው። ሌላው ደግሞ የዝውውር መረጃችን ዮሴፍ ዮሐንስ ከሲዳማ ቡና ወደ ፋሲል ከነማ አምርቷል። ይህም የአማካኝ ስፍራ ተጫዋች እንደሆነ ይታወቃል። አምና እንግዲህ ከሲዳማ ቡና ጋር ሆኖ የሲቢ የኢትዮጵያ ፕሪሚየር ሊግ ማንሳት የቻለ ተጫዋች ነው። ለሲዳማ ቡና ጥሩ እንቅስቃሴ ሲያደርግ የነበረ ተጫዋች ነው። አሁን ላይ እንግዲህ ወደ ፋሲል ከነማ ማምራቱን ነው እየተገለጸ የሚገኘው። ሌላኛው የዝውውር መረጃችን ደግሞ ብሩክ አማኑኤልና ዳግም አወቀ ፋሲል ከነማን ለ3 ዓመት እንግዲህ ውራቸው እንዳራዘሙ ተነግሯል። እነዚህ ሁለቱ ተጫዋቾች እንግዲህ ከተስፋ ቡድን የመጡ ተጫዋቾች እንደሆነ ይታወቃል። በዋና ቡድን ለ3 ዓመት አገልግለዋል። አሁንም ደግሞ ለተጨማሪ የ3 ዓመት የውል ኮንትራታቸውን እንዳራዘሙ ነው እየተነገረ የሚገኘው። ሌሎችም የዝውውር መረጃዎች እየሰማን እንገኛለን። ያው እንግዲህ ዝውውር መረጃው በሀገር ቤትም በባህር ማዶም ተጧጥፎ ነው እየተመለከትን የምንገኘው። ውድድሮች ሊጀመሩ ነው። ከዛ በፊት ደግሞ ክለቦች ራሳቸውን ለማጠናከር አዳዲስ ተጫዋቾችን ያመጣሉ። የኛ ሀገር ግን ያው ሁሌም እንደምንለው ብዙም እግር ኳስን የተከተለ አይነት ዝውውር አይደለም። በርካታ ተጫዋቾችን ክለብ አፍርሶ ክለብ ነው እየገነቡ ያሉትና ትላንት እንደውም የአዳማ ከተማን የሴቶችን ዝውውር ብትመለከችው ወደ 13 ተጫዋቾች ነው በአንዴ ያዘዋወሩትና ለዚህ የሚስማማ ቃል የተጠቀመው አንድ ባለሙያን ለማንሳት እንገደዳለን። ገዛኸኝ ወልዴ ይባላሉ። አሁን ላይ በኢትዮጵያ ኦሎምፒክ ኮሚቴ ምክትል ዋና ጸሐፊ ሆነው እያገለገሉ ነው የሚገኙት። ከዚህ ቀደም ደግሞ የኢትዮጵያ ቡና እግር ኳስ ክለብ እንደዚሁ አመራር እንደነበሩ የሚታወስ ነውና ከአንድ ሀገር ውስጥ ካለ ሚዲያ ጋር ቆይታ ባደረጉበት ሰዓት ላይ የኢትዮጵያ የዝውውር አካሄድ ሰፈራ ነው ብለውታል። ይሄ ዝውውር ሳይሆን ሰፈራ ነው። 15 ልጅ ምናምን ባንዴ እንትን ስትይ ሊገነጠሉም ይመስላሉ። የራሳቸውን ሉዓላዊት ሀገር ለመመስረትም ነው የሚመስለውና እንደዚህ አይነት አካሄድ በዓለም ላይ የለም።
እኛ ያው ዝውውር ስለሆነ እንደው ለተመልካቾቻችን እናደርሳለን እንጂ ብዙ ኢንቨስቲጌት መደረግ የሚገባቸው ነገሮች አሉ ኢትዮጵያ እግር ኳስ ላይ ብዙ ነገሮች ማለት ነው። እና ያው መንግስት ማስተዋል አለበት ብዬ አስባለሁ። እዚህ ጉዳይ ላይ የሚበጀቱት ገንዘቦች ብዙ መሰረተ ልማቶች እየታጠፉ ይመጣሉ። ነገር ግን ደግሞ እዚህ የማይረባ አይነት የኳስ እንቅስቃሴ ላይ ነው እነዚህ አይነት ነገሮች እየዋሉ የሚገኙትና ይሄ ነገር በጣም ያሳስባል። በጊዜ የማይስተካከል ከሆነ አንዳንድ ጊዜ ገንዘቡን መስጠት ብቻ ሳይሆን የምትሰጪውንም ገንዘብ ደግሞ በምን አይነት ቦታ ላይ ይውላል ብሎ ደግሞ መቆጣጠር የሚያስፈልግ ይመስለኛልና የዝውውር ሁኔታዎችን በተመለከተ እንዲሁ ዝም ብለን ለተመልካቾች ነው የምናደርሰው እንጂ አግባብነት ያለው የሌላው ዓለም የሚሄድበትን ነገሮች የሚከተል አይመስለኝም። በተለይ ደግሞ አሁን ያነሳው ነገር በጣም አስገራሚ ይመስለኛል። 11 ተጫዋቾች በአንድ ላይ እንግዲህ አንድ ቡድን ሲገቡ ጥያቄ መጠየቅ ያለብን ይመስለኛል። ጋዜጠኛውም፣ ክለቡም፣ የክለቡ ደጋፊዎችም እንግዲህም ደግሞ የተለያዩ አካላት ይኖራሉ እዚህ ላይ የሚሳተፉ አካላትና ምን አይነት አካሄድ ነው እየተከተለ የሚገኘው ቡድኑ የሚለውን ነገር አጽንኦት ሰጥተው ቢከታተሉት ብለን እናስባለን። ያልተለመደ ነገር ነው፣ አዲስ ነገር ነው፣ የሚያስጠይቅም ነገር ነውና እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ይህን ነገር ቢከታተል መልካም ነው ብለን እናስባለን። በተደጋጋሚ ነው ይህን ጥያቄ እንግዲህ ለኢትዮጵያ እግር ኳስ ፌዴሬሽን እያቀረበን ያለ ነው። አሁንም ትኩረት ሰጥቶ ይያው እንላለን። ውድ ቤተሰቦቻችን የሀገር ውስጥ ስፖርታዊ መረጃዎቻችን ይህን ይመስል ነበር። ካፍታ ቆይታ በኋላ ወደ ባህር ማዶ ስፖርታዊ መረጃዎቻችን አምርተን የተለያዩ መረጃዎችን ወደ እናንተ የምናደርስ ይሆናል። በድጋሚ አብራችሁን ቆዩ። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ውድ ተመልካቾቻችን የተለያዩ የሀገር ውስጥ ስፖርታዊ መረጃዎችን ወደ እናንተ ስናደርስ ነበር ቆይታ ያደረግነው። አሁን ደግሞ ወደ ባህር ማዶ ስፖርታዊ መረጃዎች ተሸጋግረን መረጃዎችን ወደ እናንተ የምናደርስ ይሆናል። በድጋሚ አብራችሁን ቆዩ። ከዛ አስቀድመን እንግዲህ ሀሳብ አስተያየቶቻችንን ወደ ተመልካቾቻችን መልሰን የምናደርስበት አጋጣሚዎች አሉና እስቲ በትላንትናው ዕለት ምን ሀሳብና አስተያየቶች ተሰጡን? የተለያዩ ገንቢ አስተያየቶች እንደሚሰጡን ይታወቃልና ትላንትና እነማን አስተያየት ሰጡ? እንግዲህ በርካቶች ናቸው። ጄሪ እንደምታነሺው የኛ የምንጊዜ ማጋሮቻችን ተመልካቾቻችን ናቸው። የምናጠፋቸውን ነገር በማስተካከያነት ለርምት እንድናደርግ ርማት ይሰጡናልና በጣም እናመሰግናለን። አሁንም ተሳትፏቸው እንዲቀጥል እንጋብዛለን። ትላንትና እንግዲህ በነበረን የመረጃ ሰዓት ላይ የተለያዩ ሀሳቦች ወደ ናሁ ስፖርት መጥቷል። ፍቃዱ ሽፈራው የአርሰናል ላጨዋት ዘንድሮ ምንም አልተመቸኝም፣ ቅድመ ዝግጅት ላይ ያደረጋቸው ያሉት ሂደቶች ለዋናው ቡድኑም በእንዲህ አይነት መልኩ የሚመጣ ከሆነ አሳሳቢ መሆኑን የተመለከተ አንድምታ ያለውን አስተያየት ሰጥቶናል። ማዕድ አህመድ እንዴት ናችሁ ምርጦቼ? ናሁ ስፖርት በርቱ፣ የምታቀርቧቸው መረጃዎች በጣም ጥሩ ናቸው የሚል የጂጂጋው የዞትር አድማጫችን እንደዚሁ ሀሳቡን ገልጾልናል። ቢኒ ባና ኬኒ ኤልዲዝ ቢመጣ ወደ አርሰናል የተሻለ የሚሆን ይመስለኛል የግራ ክንፉ ላይ የሚል ሀሳቡን አንጸባርቋል። ወልዴ አርሰናል ጨራሽ አጥቂ የለውም እና በቀሩት የዝውውር መስኮት ቀናት ላይ መሳተፍ አለበት የሚል አስተያየቱን ሰጥቷል። እንደዚሁ ዳንኤል ፍቅረ ማርያም የዩናይትድ ወቅታዊ አቋም እጅግ በጣም አስደሳች ነው፣ በዚሁ መቀጠል አለበት፣ ግሎሪ ግሎሪ ማን ዩናይትድ የሚል አስተያየቱ እንደዚሁ አድርሶናል። ይመለስ የተሰኘው አድማጫችን ደግሞ የጠፉት አትሌቶቻችን ይቅናቸው፣ በመከራ ያገኙት ቪዛ ነው ብሏል። ያው ይሄ ነገር አይመከርም በእርግጥ እኛ ሀሳባቸውን በነጻነት ስለምናቀርብ ነው እንጂ ስፖርተኛ ያው ተልእኮውን አሳክቶ ለሀገር መመለስ አለበት ከቆመለት ዓላማ አንጻር ማለት ነውና ሌሎችም ደግሞ አዳዲስ ታዳጊ ኢትዮጵያኖች ሀገራቸውን ተስፋ አድርገው በሀገራቸው እንደሚያልፍላቸው ተስፋ ማድረግ አለባቸውና ይሄንን ማበረታታት የለብንም። ይሄ ቢታረም ጥሩ ነው። ክብሮም ገብረ ኢየሱስ ኬናን ኤልዲዝ ቢመጣ ከሚሉት ተመልካቾች መካከል ነው። ቢላል ጀማል ራፋኤል ሊያዩ ጥሩ አቅም ያለው ይመስለኛልና ግራ መስመር ላይ እንደ አማራጭነት መያዙ በጣም አስደሳች ነው ብሏል። አስናቀ ይመር ሰፋ ያሉ መረጃዎችንና ሀሳቦችን ነው የሰጠን በኢትዮጵያ እግር ኳስና
በአጠቃላይ በኢትዮጵያ ስፖርት ላይ ማለት ነው የተቋማት አመራሮች ናቸው ችግራቸውን መቅረፍ ያለባቸው። ኢትዮጵያ ወደምትፈልገው የስፖርት የበላይነት መምጣት የምትፈልግ ከሆነ አመራሮቹ ራሳቸውን ማስተካከል አለባቸውና ፌዴሬሽኖች ላይ የሚሰሩ ስራዎች ናቸው ታላንት ያላቸውን ወጣት ተጫዋቾች እያጠፉ የሚገኙት ስፖርቱንም እያበላሹ የሚገኙት የሚል ሀሳብ ሰጥቶናል። ትዊንስ ላይፍ ኤንዞ ፈርናንዴዝ መቼ ነው የዓለም እግር ኳስ ዋንጫ የውድድር መድረክን ያነሳው የሚል ቅሬታ አዘል ሀሳቡን የሰጠን 2022 ላይ ከአርጀንቲና ብሔራዊ ቡድን ጋር አንስቷል። ስለዚህ በዚህ ቢታረም እንላለን። ኢንተር ታሜ በርቱ፣ እጅግ በጣም ጥሩ መረጃዎችን እያቀረባችሁ ነው የምትገኙት የሚል አስተያየቱን አድርሶናል። የዘወትር አድማጫችን ተመልካቻችን የሆኑት አቶ ሻውል ዳኜ ደግሞ ሉዊስ ስኬሊ መሸጥ የለበትም የሚል አቋም እንዳለው አርሰናል ማሳወቁ በጣም አስደሳች ነው፣ በዚሁ መቀጠል አለባቸው፣ ተጫዋቹን መቆየት አለበት ከሚሉ ወገኖች ነኝ የሚል ሀሳባቸውን ሰጥተውናል እና ሁሉም ላደረሱን ሀሳብ አስተያየት እጅግ በጣም እናመሰግናለን። እንግዲህ ወደ መረጃዎቻችን እናምራና ትላንትና እንግዲህ የአምና የአውሮፓ ሊግ ሻምፒዮንስ ሊግ አሸናፊ ለዋንጫ የሚቀርቡበት ጨዋታ እንዳለ ይታወቃል። የአውሮፓ ሱፐር ካፕ ጨዋታ ማለት ነው። በትላንትናው ዕለትም ፒኤስጂ ከአስቶን ቪላ ጋር ጨዋታ አድርገው ነበር። ፒኤስጂ እንደሚታወቀው የአምና የሻምፒዮንስ ሊግ አሸናፊ ነበር። አስቶን ቪላ በበኩሉ ደግሞ የአምና የአውሮፓ ሊግ አሸናፊ እንደሆነ ይታወቃል። ሁለቱ ነበር በሱፐር ካፕ ዋንጫ ላይ የተገናኙት። 2-1 በሆነ ውጤት ፒኤስጂ አስቶን ቪላን ማሸነፍ ችሏል። ዋንጫውንም አንስቷል። አምና እንደሚታወቀው ቶተናምን በማሸነፍ ሌላኛውን የእንግሊዝ ክለብ በማሸነፍ ፒኤስጂ ዋንጫ ማንሳት ችሎ ነበረ። ለተከታታይ ሁለተኛ ጊዜ ነው ይህንን ዋንጫ ማሳካት የቻለው። ሁለቱ እንግዲህ ከዚህ ቀደም አንዴ ብቻ ነበረ የተገናኙት። የ2024-25 የሻምፒዮንስ ሊግ 16 የጥሎ ማለፍ ጨዋታ ላይ ነበር የተገናኙት። እንግዲህ በዛም ጨዋታ ፒኤስጂ ማሸነፍ ችሎ ነበር። ለሁለተኛ ጊዜ እንግዲህ ፒኤስጂ አስቶን ቪላን በማሸነፍ አሁን ላይ ደግሞ የሱፐር ካፕ ዋንጫን ማሳካት ችሏል። አዎ ትክክል ነው። ትላንትና የአውሮፓ ሱፐር ካፕ የፍጻሜ ጨዋታ ተከናውኗል። በኦስትሪያ ሬድ ቡል አሪና ስቴዲየም የተደረገ ጨዋታ ነበር። እንግሊዙን ክለብ አስተን ቪላን እና ፒኤስጂን እንደዚሁ ያገናኘ ጨዋታ ነበር። በፒኤስጂ 2-1 አሸናፊነት ተጠናቋል። ፒኤስጂ አሁንም በአውሮፓ ያለውን ገናናነት በአሰልጣኝ ሉዊስ ኤንሪኬ ስር እያስቀጠለ የሚገኝበትን አጋጣሚ ተመልክተናልና በተከታታይ ዓመታት ደግሞ የአውሮፓ ሱፐር ካፕን የዋንጫ ክብርን ያነሱ ክለቦች በጣም ጥቂት ናቸው። ኤሲ ሚላን፣ ሪያል ማድሪድ እና አሁን ሶስተኛው ክለብ አያክስ አምስተርዳም አለ። እንደገና ደግሞ ትላንት ፒኤስጂ ሆኖ አራተኛው ባለ ታሪክ የሆነበትን እድል ወይም ደግሞ አጋጣሚ ትላንትና ማጻፍ የቻለበትን ሁኔታ ተመልክተናልና በጣም ገናና ነው። በቀጣይም እንግዲህ ለሚቀጥሉትም ዓመታት በአውሮፓ አሉ ከሚባሉ ታላላቅ ክለቦች መካከል አንደኛው መሆናቸውን ከወዲሁ እያስመለከቱ ነው የሚገኙት ማለት ነውና ትላንትና ዩናይ ኤምሬ ለአራተኛ ጊዜ በዚህ በሱፐር ካፕ የዋንጫ ጨዋታ ላይ ድል ያልቀናቸው ነዋል። ከዚህ ቀደም እንደምታውቂው የኢሮፓ ሊግ ስፔሻሊስት ነው የሚባሉት የተለያዩ የኢሮፓ ሊግ የዋንጫ ክብርን በተለይ ከሴቪያ ጋር ቪላሪያ ጋር ሆነው እንደዚሁ የዋንጫ ክብር ማሳካት ችለዋልና ትላንት ለአራተኛ ጊዜ ይህንን የፍጻሜ ጨዋታ አድርገው ትላንትም ሽንፈት ገጥሟቸዋል ማለት ነው። ለፍጻሜ ይቀርባሉ፣ ነገር ግን ይህንን የአውሮፓ ሱፐር ካፕ የዋንጫ ክብር ማግኘት አልቻሉም ዩናይ ኤምሬ ማለት ነውና ትላንት እንደዚህ አይነቱን ነገሮችን ተመልክተናል። በአውሮፓ ሱፐር ካፕ ለመጪው አዲሱ የውድድር ዘመን ጥሩ ጅማሬ ይሆንላቸዋል ተብሎ ነው የሚታሰበው። በእርግጥ የዩናይ ኤምሬውን ቡድን አስተን ቪላ በተጫዋቾች ጥራት ምናምን ካነሳሽው ከፒኤስጂ ጋራ ብዙም ፊት የሚያደርግ አይደለም። ነገር ግን ቡድኑን ደግሞ ጠንካራ ለማድረግ አሁንም ሞርጋን ለቀውባቸዋል። ወደ ቼልሲ ያመሩባቸውን እንቅስቃሴዎች መመልከት እንችላለን። ሌሎችም እነ ቴሊማንስን የመሳሰሉ ተጫዋቾች ለቀዋል። አዳዲስ ተጫዋቾችን እያመጡ ነው የሚገኙት። ወጣት ተጫዋቾችንም ትላንትና ተመልክተናል በዚህ በሱፐር ካፕ የፍጻሜ ጨዋታ ላይ ማለት ነውና ከሞላ ጎደል ትላንትና እንግዲህ በጣም ጥሩ እንቅስቃሴ ያየንበት ጨዋታ ነው ማለት ይቻላል። አስቶን ቪላ ጥሩ የጎል ሙከራ ከፒኤስጂ በተሻለ ማድረግ ችሎ ነበር። እንደሚታወቀው እንግዲህ ፒኤስጂ በሰፊ የጎል ልዩነት እንደውም ጨዋታውን ያሸንፋል ተብሎ ነበር በበርካቶች ሲጠበቅ የነበረው፣ ግን ያው ጠባብ በሆነ ውጤት ነው ፒኤስጂ አስቶን ቪላን መሸነፍ የቻለ። ሁለቱ ስፔናውያን አሰልጣኝ እንግዲህ በጣም ከባድ ፉክክር ያደርጋሉም ተብሎ አይጠበቅም ነበር። ምክንያቱም ክለቡ ካለበት ስታንዳርድ አንጻር ፒኤስጂ ያሸንፋል ተብሎ ነበር ሲጠበቅ የነበረው። በሰፊ ውጤት እንግዲህ 2-1 በሆነ ውጤት ነው የተጠናቀቀው። ወደ ሌላኛው የውጭ ስፖርታዊ መረጃዎቻችን ስናመራ እንግዲህ የተለያዩ ወዳጅነት ጨዋታዎች በትላንትናው ዕለት ተደርጎ ነበር። ሁለቱ ሀያላን የእንግሊዝ ክለቦች አርሰናልና ማንቸስተር ዩናይትድ እንግዲህ በትላንትናው ዕለት ጨዋታ አድርገው ነበር። አርሰናል እንደሚታወቀው ከጣሊያኑ ክለብ ከኮሞ ጋር ነበር ጨዋታውን ያደርገው። የመጨረሻ የወዳጅነት ጨዋታውን ትላንትና አድርጓል። 1-1 በሆነ ውጤት ነው የተጠናቀቀው። በመለያ ምት ግን አርሰናል 4-3 በሆነ ውጤት ኮሞን ማሸነፍ ችሏል። እንግዲህ አራተኛ የወዳጅነት ጨዋታውን ነው ማድረግ የቻለው። ከነዚህ ጨዋታዎች
አንዱን ብቻ ነው እንግዲህ በጨዋታ ማሸነፍ የቻለውና የአርሰናል እንቅስቃሴ ትላንትና እንዴት ተመለከትከው? ከአርሰናል ጨዋታ ስንነሳ እንግዲህ ሁለቱን ስፔናዊ አሰልጣኝ ነው ያገናኘው ሴስክ ፋብሪጋዝ እና አሰልጣኝ ሚካኤል አርቴታን ማለት ነው። ሁለቱ ተጫዋቾች ከዚህ ቀደም በአርሰናል ቤት አብረው የመጫወት ወይም ደግሞ በቬንገር ስር ማለፍ ከቻሉ አሰልጣኞች መካከል አንደኛው ናቸው ማለት ይቻላል። እነዚህን አሰልጣኞች መጥቀስ ይቻላል። ተቀራራቢ እድሜ ላይ ነው የሚገኙት። በእርግጥ ታላቁ ሚካኤል አርቴታ ነው። አርቴታ ጥሩ ቡድን ገንብቷል በአርሰናል ቤት ማለት ነው። ከተሳካላቸው ወጣት አሰልጣኞች ደግሞ ሌላኛው ሴስክ ፋብሪጋዝ ነውና ትላንትና በኤምሬትስ ያደረጉት አራተኛ የወዳጅነት ጨዋታቸውን በአርሰናል የመለያ ምት አሸናፊነት ነው የተጠናቀቀው። ሴስክ ፋብሪጋዝም በጣም አስገራሚ ቡድን ዘንድሮም እንደገነባ ነው የተመለከትነው። ቀጣይ የአውሮፓ ተሳትፎ መድረክም እንደዚሁ በቻምፒየንስ ሊጉ የምንመለከታቸው ነው የሚሆነውና ተጫዋቾች ጥራታቸው እንዲጨምር ጥሩ ቡድን ለመገንባትና በቻምፒየንስ ሊጉም ጥሩ ጉዞ ለማድረግ አስፈላጊውን ዝግጅት እያደረጉ እንዳሉ የሚያሳዩ እንቅስቃሴዎችን የተመለከትነው። ትላንትና እንግዲህ በቋሚ አሰላለፍ ውስጥ ኬፓ አሪዛባላጋን በግብ ጠባቂነት ይዞ ገብቷል አርሰናል። እንደዚሁ በተከላካይ ስፍራ ላይ ደግሞ ኢሮ ኢንካፔ አለ። ወጣቱ ተጫዋች ትላንትና በዚህ እንቅስቃሴ ላይ በርካቶችን ሲያስገርም የነበረው ማርሊን ሰልማንም እንደዚሁ አለ። አንጋፋው ተከላካይ ወይም የቡድኑ ምልክት ተብለው ከሚጠቀሱ ተጫዋቾች መካከል ገብርኤል ማጋሌዥ፣ ሉዊስ ስኬሊ፣ ማክስ ዶማን፣ ኤቤሬቺ ኤዜ፣ ኤታን ንዋኔሪ እንደዚሁም ገብርኤል ማርቲኔሊ እና ገብርኤል ጄሱስ የፊት መስመሩን እንዲያጠቁ በቋሚ አሰላለፍ ውስጥ በአሰልጣኝ ሚካኤል አርቴታ ምርጫ የተደረገላቸው ተጫዋቾች ነበሩ። በእርግጥ ሁለቱም ክለቦች የተለያዩ አዳዲስ ተጫዋቾችን በማውጣት ይህንን ጨዋታ እንዲጫወቱ እድል ሰጥቷቸዋል ማለት ነው። በአንጻራዊነት ከተመለከትናቸው ያለፉት 3 ጨዋታዎች የአርሰናል የትላንቱ በጣም ፈጣን፣ በጣም አዝናኝ ቡድኑ ትክክለኛው የትኛው ደረጃ ላይ እንደሚገኝ የታየበት አይነት አጋጣሚ ነው ብዬ አስባለሁ። በእኔ ግምት ተጋጣሚውም ኮሞ አርሰናልን በጣም ሲፈትነው ነበር በተደጋጋሚ እየመጣ ማለት ነው። ትላንት በነበረው የጨዋታ እንቅስቃሴ ላይ አንዳንድ ነገሮች እንደ ምልክት ታይተዋል። የሉዊስ ስኬሊ ጉዳይ ማለት ነው። ሉዊስ ስኬሊ እንግዲህ በዚህ በተከፈተው ወይም በሂደት ላይ ባለው የክረምቱ የተጫዋቾች የዝውውር መስኮት ላይ አርሰናልን ሊለቁ ይችላሉ ተብለው ቅድመ ግምት ከተሰጣቸው ተጫዋቾች መካከል አንደኛው ነውና ትላንትና ያደርጋቸው የነበሩ እንቅስቃሴዎች ደጋፊዎችን የመሰናበት ነው፣ ስሜታዊነት በጣም ታይቶበታል የሚሉ ነገሮች ከዝውውሩ ጋር አያይዞት ሲያወጡ ነበርና ብዙ የአርሰናል ደጋፊዎች ጎል ደግሞ አስቆጥሯል በትላንቱ ጨዋታ ላይ ማለት ነውና እቺ የጎል እንትን የስንብት እንዳትሆን ከኤምሬትስ በቀጣይ ምናልባት በባላንጣነት እንጂ የአርሰናል ማሊያን ላያደርግ ይችላል የሚሉ ቅድመ ግምቶችም እየወጡ ነው የሚገኙትና በእርግጥ ጨዋታው ከተጠናቀቀ በኋላ አሰልጣኝ ሚካኤል አርቴታ ይህንን አስተባብሏል ወይም ሰፋ ያለ ነገር ለመስጠት ሳይችል ቀርቷል። የተቆጠበባቸውን ሂደቶች ተመልክተናል። ተጫዋቹ የኛ ተጫዋች ነው። እየተነሱ ያሉ ሀሳቦች ወይም ደግሞ የዝውውር መረጃዎች ለተጫዋቹ እድገት ተጫዋቹ የቱ ጋር እንዳለ ያሳያል እንጂ ከክለብ ውስጥ እንደማይወጣ እንደማይለቅ ነው። ቀጣይም በእቅዳችን ላይ ከያዝናቸው ተጫዋቾች መካከል አንደኛው ሉዊስ ስኬሊ ነው የሚል አስተያየቱን ሰጥቷልና የዝውውር ሁኔታዎች ግን አሁን የሚያሳዩት የበለጠ ተጫዋቹ የሚለቅበት ሂደት እንዳለ ነው። አዎ ትክክል። እንግዲህ ከማንቸስተር ዩናይትድ እና ከቼልሲ ጋር እንግዲህ ሪያል ማድሪድም የተጫዋቹ ፈላጊ ሆኖ ብቅ ማለቱ ለረጅም ጊዜያት እየተነገረ ነው የሚገኘው። ያንን አስመልክቶ እንግዲህ ተጫዋቹ ወደ እነዚህ ክለቦች ያመራል የሚሉ መረጃዎች በስፋት ሲሰራጩ ነበር። ትናንትና እንዳልከው ጎል አስቆጥሯል። ያንን ተከትሎ እንግዲህ የነበረው ሁኔታ የመሰናበትን ይመስል ነበርና ደጋፊዎች ሀሳብ ገብቷቸዋል። ካሁኑ የተጫዋቹን ሁኔታ የተመለከቱ ደጋፊዎች ሉዊስ ስኬሊ ወደ ሌሎኛዎቹ የእንግሊዝ ክለቦች ያመራ ይሁን የሚለው ነገር አሁንም አነጋጋሪነቱ እንደቀጠለ ነው። እንግዲህ አርቴታ ተጫዋቹ ወዴትም እንደማይሄድ ነው እየገለጸ የሚገኘው። የዝውውር መስኮቱ ገና አልተዘጋም። ምን እንደሚሆን እንግዲህ አብረን የምንመለከተው ይሆናል። ወደ ሌላኛው የወዳጅነት ጨዋታ ስናልፍ ማንቸስተር ዩናይትድ እንዲሁ ከሊድስ ዩናይትድ ጋር ከሌላኛው እንግሊዝ ክለብ ሊድስ ዩናይትድ ጋር ጨዋታውን አድርጎ ነበር። 1-1 በሆነ ውጤት ነው እንግዲህ በጨዋታ የተጠናቀቀው። በመለያ ምት ግን 5-4 በሆነ ውጤት ማንቸስተር ዩናይትድ ሊድስ ዩናይትድን ማሸነፍ ችሏል። እንግዲህ ዩናይትድም በዚህ የወዳጅነት ጨዋታዎች ፊክሰር ላይ በጣም የገጠማቸውን ቡድኖች ያደረጋቸው እንቅስቃሴዎች በጣም መልካም የሚባሉ ናቸው። እነዚህን ጨዋታዎች በተከታታይ እንግዲህ ሮዘንበርግንና አትሌቲኮ ማድሪድን ያሸነፈበትን ሂደት እንደዚሁ ማስተዋወስ እንችላለን። ከዛ ባለፈ ደግሞ ትላንት ምሽት ያደረገውን የሊድስ ዩናይትድን ጨዋታ ደግሞ እንደዚሁ ባቻ ውጤት ነው ማጠናቀቅ የቻለው። ሊድስ ዩናይትድ በጣም ጠንካራ አካሄድ እየተመለከትንበት እንገኛለን። አሰልጣኝ ዳንኤል ፈርከ በጣም ጥሩ ቡድን ነው እየገነቡ ያሉት ጀርመናዊ አሰልጣኝ ማለት ነው። ያለፈውንም ዓመት ትልልቆቹን ክለቦች ሲፈትን ነጥብ ሲያስጠል ሲያሸንፍ የነበረበትን ሂደት ማስተዋወስ እንችላለን። ዘንድሮም ደግሞ ካደረጋቸው የአቋም ፈተሻ ጨዋታዎች መካከል
ሊቨርፑልን 4-2 በሆነ ውጤት ያሸነፈበትን አጋጣሚ ማስተዋወስ ይቻላልና ትላንት ምሽትም የተከላካይ ዲፓርትመንቱ እጅግ በጣም ጠንካራ ነው። በመልሶ ማጥቃት የሚያደርጓቸው እንቅስቃሴዎች ትልቅ ኢንቨስትመንት ያረፈበት አይነት ክለብ ሆኖ ነው የተመለከትነው በትልቅነት ሁኔታ ማለት ነውና የዩናይትድ ተጫዋቾች አዳዲሶቹም በጣም ተስፋ ሰጪ ናቸው። ወጣቶቹም እንደዚሁ እድል የተሰጣቸውና በጨዋታው ላይ መሰለፍ የቻሉት ተጫዋቾችም በቀጣይ ለቀያይ ሰይጣናቱ ጥሩ ነገር ማድረግ እንደሚችሉ የተመለከትንበት የጨዋታ ፍሰትን አይተናል ትላንትና በነበረው ሂደት ማለት ነውና በመለያ ምት በተመሳሳይ እንደ አርሰናል ሁሉ 5-4 በሆነ ውጤት እንግዲህ ማሸነፍ የቻሉበትን ሂደት ተመልክተናል ዩናይትዶችም ማለት ነውና ቀጣይ የመጨረሻ ጨዋታቸውን በቀጣይ የሚያከናውኑ ይሆናል። የወዳጅነት ጨዋታ እንግዲህ ቀጣይ በእንግሊዝ ፕሪሚየር ሊግ ጥቂት ቀናቶች ናቸው የሚቀሩት። እሁድ ደግሞ የሚደረጋል በየዓመቱ የሚደረገው የሊጉ ማብሰሪያ የኮሚኒቲ ሺልድ የፍጻሜ ጨዋታ በቼልሲ በአርሰናል እና በማንቸስተር ሲቲ መካከል ካርዲፍ ሲቲ ላይ የሚደረግ ፍልሚያ አለና አሁን እንግዲህ የእግር ኳስ አጠቃላይ የሊግ ውድድሮች የሚጀመሩበት ነው። ተመልካቾችም ነቃ እያሉ ነው የሚገኙትና እኛ ደግሞ እየተከታተልን በተለይ የአቋም መፈተሻ የመጨረሻ ጨዋታዎችን መረጃዎችን ወደ ተመልካቾቻችን ማድረሳችንን የምንቀጥል ነው የሚሆነው። እንዴት አያችሁት ግን የአርሰናልን አካሄድ? አንዳንድ ጊዜ ከተጋጣሚ አጨዋወት ጋር የሚመጡ ፕሮግረስ የሚያደርጉ ሂደቶች አሉ። አንዳንዴ አንቺ የምትገጥሚ ቡድን ጠንክሮ ሲመጣ የበለጠ የመነሳሳት ነገርና ቡድኑ ያለውን ነገር ለማሳየት የበለጠ የሚጋብዝ ይመስለኛልና ትላንትና የኮሞ ጥሩነት አርሰናል የተሻሻለ መሆኑን ደግሞ ሊያስመለክተን የቻለ መስሎኛልና ብዙዎች የዚህ የማርሊን ሰልማንን ወደፊት ገብርኤል ማጋሌዥን እና ዊሊያም ሳሊባን ሊተካ ይችላል የተባለው ወጣት ተጫዋች አካዳሚው ፍሬ በጣም ጥሩ እንቅስቃሴ ማድረግ ችሏል። አርሰናል እንግዲህ በወዳጅነት ጨዋታ የተለያዩ ታዳጊ ተጫዋቾችን በማሰለፍ እንግዲህ እንቅስቃሴ በማድረግ ላይ ነው የሚገኘው። እንደሚታወቀው እንግዲህ እነዚህ የወዳጅነት ጨዋታዎች እድል ያልተሰጣቸው ተጫዋቾች እድል እንዲያገኙ የሚያደርጉበትም ውድድር ከመሆኑም አኳያ አርሰናል የተለያዩ ተጫዋቾችን እየሞከረ ነው የሚገኘው። በዛም እንግዲህ ውጤታማ ነው ማለት እንችላለን። ያው በተከታታይ በጨዋታዎች ቢሸነፍም ግን አዳዲስ ተተኪዎችን የተመለከትንበት ጨዋታዎች ነበረ። በማንቸስተር ዩናይትድም በተመሳሳይ መልኩና እንደነዚህ አይነት ጨዋታዎች ክለቦች ራሳቸውን በደንብ ወደ ውስጥ እንዲመለከቱ ያደርጋቸዋል። ትክክል ነው። ትላንትም ያው እንደ አርሰናል ሁሉ ዩናይትድም ለታዳጊ ተጫዋቾች እድል ሰጥቷል። እነ ኤቨን በእርግጥ በፕሪሚየር ሊጉም ከዚህ ቀደም ሲገቡ የነበረበትን በአንዳንድ አጋጣሚዎች ተመልክተናል። እንደዚሁ እነ ፍሌቸር የቀድሞ የአባቱ ቤት ነው። አባቱ ለማንቸስተር ዩናይትድ ረጅም ጊዜ ቆይታ አድርጓል። ትልልቅ ክብሮችንም ማሳካት ችሏል እና ስታዩ በሂደት ግን ወደ ትክክለኛው ቋሚ ያሰላለፋቸው የመጡ ይመስለኛል። በስተመጨረሻ ጨዋታዎች ላይ ለምሳሌ በግብ ጠባቂነት ሌማንስ ነው የቡድኑ ዋናው ጠባቂ ነው ትላንትና በቋሚ ያሰላለፍ ውስጥ የተካተተው። እንደዚሁ ሌኒ ኢሮ፣ አማስ፣ ፓትሪክ ዶርጉ፣ ኤቫን ዳሎት፣ ፍሌቸር፣ አንድሪ ሳንቶስ አዲሱ ፈራሚያቸው ነው፣ ሀማድ ዲያሎ፣ ጆሹዋ ሲርኬዚ እና ብሪያም ዌቡ ነበሩ ትላንትና በቋሚ ያሰላለፍ ውስጥ በዩናይትድ ውስጥ የገቡት ማለት ነውና ቡድኑ የተዋጣለት የመጨረሻውን ቤስት 11ን ለማሳየት ጥረት ያደረገበት እንቅስቃሴ ነው ማለት ይቻላል። ከሞላ ጎደል ትላንት የነበራቸው የወዳጅነት ጨዋታ ለደጋፊዎች ጥሩ ተስፋን እንዲሰንቁ ያደረጉ ይመስለኛል። በሁለቱም ጨዋታዎች ላይ ሪያል ማድሪድም አሸንፏል ይመስለኛል። አዎ ሪያል ማድሪድም ከዲፖርቲቮ ካሮኛ ጋር ጨዋታ አድርጎ ነበር። 1-0 በሆነ ውጤት እንግዲህ ማሸነፍ ችሏል። አዎ ሪያል ማድሪድም እንግዲህ ከአዲሱ አለቃቸው ጆዜ ሞሪኒዮ ጋር በመሆን ቡድን ግንባታ ላይ ነው የሚገኙት። ትራንዚሽን ላይ ነው የሚገኘው እንደ ሌሎቹ የእንግሊዝ ፕሪሚየር ሊግ ክለቦች ሁሉ ማለት ነውና ያለፉትን 2 ዓመታት ብልጫ ተወስዶባቸዋል። በካታሎናው ክለብ ባርሴሎና በተለይ በላሊጋው ምንም የዋንጫ ክብሮችን ማሳካት ያልቻሉበትን ሂደት አይተናልና ዘንድሮ ገናናውን ሪያል ማድሪድን ለመገንባት ከክለቡ ፕሬዚደንት እንደዚሁ ፍሎሬንቲኖ ፔሬዝም በአጠቃላይ አመራሮቹ ጥሩ ድጋፍ እያደረጉ ነው። ጆዜን ከዚህ ቀደም ያውቋቸዋል በውጤታማነታቸው የተለያዩ የአውሮፓ ክለቦች ላይ በመዟዟር ማለት ነው። ከዛ ባለፈ ደግሞ ሪያል ማድሪድንም ከ2010 እስከ 2013 ድረስ በዛ ቆይታ አድርጓልና መልበሻ ክፍሉን ያውቁታል፣ የክለቡን ገናናነት ያውቁታል፣ የክለቡ ሰዎች የሚፈልጉትን ነገር ያውቃሉ፣ የደጋፊውን ክብር በደንብ አርግተው ይረዳሉ፣ አንጋፋ ናቸው። ስለዚህ ይህንን ሌጋሲ ለማስቀጠል እንግዲህ በዚህ ዓመት ጥሩ ጉዞ እያደረጉ ያሉ ይመስለኛል። ወደ ዝውውር ስፖርታዊ መረጃዎቻችን እናምራና አርሰናል አሁንም እንግዲህ ከተለያዩ ተጫዋቾች ጋር ስሙ በስፋት እየተያያዘ እንደሚገኝ እንግዲህ የተለያዩ የመረጃ ምንጮች እያስነበቡ ነው የሚገኙት። አሁን ደግሞ ኤዝሪክ ኮንሳን እንግዲህ ከአስቶን ቪላ ያስፈርማል እየተባለ እንግዲህ ጭምጭምቶች እየወጡ ነው የሚገኙት። የእንግሊዘኛ ተጫዋች እንግዲህ በአስቶን ቪላ ጥሩ እንቅስቃሴ በተለይ ደግሞ ባሳለፍነው የውድድር ዓመት እያደረገ እንደነበር ይታወቃልና
አሁን ወደ አርሰናል ያመራል የሚሉ ጭምጭምቾች እየተሰሙ ነው የሚገኙት። አዎ እንግዲህ ሴፕቴምበር 1 የሚጠናቀቀው እንደ አውሮፓውያኑ አቆጣጠር የክረምቱ የተጫዋቾች የዝውውር መስኮት የተለያዩ ተጫዋቾች ወደ ተለያየ ክለብ እያመሩበት ነው የሚገኘው። ቀደም ሲል እንዳነሳሽው አንቺ ብዙ ተጫዋቾች አሉ። የኤዝሪ ኮንሳ ለአንደኛው ጉዳይ ወደዛ ግን ከማለፋችን አስቀድመን የአሰልጣኝን ሹመት ብንመለከት የተሻለ ነው። አሰልጣኝ ዣቪ ኤርናንዴዝ ብሔራዊ ቡድን ስለማግኘቱ እየተገለጸ ነው የሚገኘው። የኔዘርላንድ ብሔራዊ ቡድንን ለመረከብ ተስማምቷል። ከዚህ ቀደም የቀዳሚ ምርጫቸው የነበሩት አርነ ስሎትን የቀድሞ የሊቨርፑልን አሰልጣኝ የመቅጠር ፍላጎት ነበራቸው። ለዚህም ግብዣ አድርገውላቸው ነበረ። ነገር ግን ኔዘርላንዳዊ አሰልጣኝ የሀገራቸውን ብሔራዊ ቡድን አሁን የመረከብ ፍላጎት እንደሌላቸው ገልጿል። ይልቁኑ እሳቸው ቆይታ ማድረግ የሚፈልጉት በክለብ ደረጃ ክለብ መያዝ ነው የሚፈልጉት። ያው ከውጤት መጥፋት ጋር በተያያዘና የሊቨርፑልን ክብር አላስጠበቁም በሚል እንግዲህ በአዶኒ ራዮላ እንደተኳቸው የሚታወቅ ነውና እሳቸው ውድቅ ካደረጉ በኋላ ይህንን ስፔናዊው አሰልጣኝ ዣቢ አሎንሶን መቅጠራቸው እየተነገረ ነው የሚገኘው ማለት ነው። 24 ላይ ከባርሴሎና አሰልጣኝነት ከወጣ በኋላ ስራ አልባ ሆኖ ነበረ። ክለብ በማፈላለግ ላይ ነበር የሚገኘው። አሁን ላይ እንግዲህ ዣቢ ኤርናንዴዝ ከዚህ ቀደም በተጫዋችነት በተለይ በባርሴሎና ከኢኔሽታ ጋር የነበራቸውን ጥምረት እናስታውሳለን። ከዛ በኋላ ደግሞ የላሊጋውን የዋንጫ ክብርም በባርሴሎና ቤት ማሳካት የቻሉበትን ሂደት ማስተዋወስ ይቻላል። አሁን የኔዘርላንድ ብሔራዊ ቡድን ቀጣዩ አሰልጣኝ ሆኗል። ቀጣይ በኔሽንስ ሊግ፣ በአውሮፓ ዋንጫ እንደዚሁም ደግሞ በዓለም እግር ኳስ ዋንጫ ውድድር መድረክ ላይ የኔዘርላንድ ብሔራዊ ቡድን ብርቱካናማዎቹ ወደ ተሻለ ገናናነታቸው እንዲመጡ የሚያስችል እቅድ እንዳለው ከብሔራዊ ቡድኑ ጋራ እንደዚሁ ስለማሳወቁ እየተገለጸ ነው የሚገኘው። ወደ ዝውውር መረጃዎቻችን ስናልፍ እንግሊዛዊ የቀኝ መስመር ተከላካይን ጄደን ስፔስን ለማስፈረም ኢንተር ሚላን እንደዚሁ ከስምምነት ላይ መድረሱ እየተገለጸ ነው የሚገኘው። ይህ የ25 ዓመት ተጫዋች እንግዲህ ለማስፈረም ኢንተር ሚላን ወደ 31 ሚሊዮን ዩሮ ለቶተንሃም ሆትስፐርስ እንደሚከፍል ተነግሯል። በዓለም ዋንጫው ላይ በጣም ጥሩ እንቅስቃሴን ማድረግ ከቻሉ የተከላካይ ስፍራ ተጫዋቾች መካከል በእንግሊዝ ብሔራዊ ቡድን ይህ ተጫዋች አንደኛው እንደነበረ ማስተዋወስ እንችላለን። ከዚህ ቀደም እንግዲህ በምዕራብ ለንደኑ ክለብ ፉልሃም አካዳሚ ነው ይህ ተጫዋች እድገቱን ማድረግ የቻለው ማለት ነው። ከዛ በኋላ ደግሞ 24 ላይ ደግሞ እንደዚሁ ወደ ጣሊያን በውሰት ተሰጥቶ ጨዋታ ማድረጉ ደግሞ አሁን በኢንተር ሚላን ቤት ያለውን የሴሪያ ድባብ የበለጠ ለማግኘት ብዙም እንደማይከብደው እየተገለጸ ነው የሚገኘው። የገብርኤል ማርቲኔሊን ጉዳይ እናንሳ። ገብርኤል ማርቲኔሊ እንግዲህ የተለያዩ ክለቦች ይህን ተጫዋች ለማስፈረም ጥረት በማድረግ ላይ ነው የሚገኙት። የቱርኩ ክለብ ጋላታ ሰራይ 45 ሚሊዮን ዩሮ ስለማቅረቡ እየተገለጸ ነው የሚገኘው፣ ለዝውውሩ የተቆረጠ ማለት ነው። እስካሁን ድረስ አርሰናል በቀረበለት ዋጋ ላይ ምንም አይነት አስተያየት አልሰጠም። ተጫዋቹ ግን አይነተኛ ተተኪ የሚያገኙ ከሆነ ተጫዋቹን እንደሚለቁት በመገለጽ ላይ ነው የሚገኘውና ይህም ተጫዋች የግራ ክንፉ ላይ አርሰናል የግራ ክንፍ ላይ እንግዲህ አሁን የክርስቶስ ቲዞሎስ መጥቷል። ከዛ ባለፈ ደግሞ አሁን በአርሰናል ራዳር ውስጥ የሚገኙ የተለያዩ ተጫዋቾች አሉ። በመጨረሻ ላይ እናነሳቸዋለን እና የቱርክ ክለቦች አሁን በመነቃቃት ላይና ትልልቅ አውሮፓ ላይ የሚታወቁ ትልልቅ ተጫዋቾችን እያዘዋወሩ ነው የሚገኙት። ፌነርባቼ ያለ እንደዚሁ ቤሺክታሽ እንደዚሁ በተመሳሳይ ተመልክተናል። መሐመድ ሳላም ወደዛ ማቅናቱን እናስታውሳለን። ከቀናቶች በፊት ትልቅ ደማቅ አቀባበል ነው የተደረገለት። በቱርክ የሊጉ ድምቀት ሊሆን ይችላል፣ ገበያ ሊስብላቸው ይችላል። የበለጠ አሁን የሳውዲ ፕሮ ሊግ ላይ እንደምናየው አብዮት የቱርክ ቀጣዩ ሀገርን ሊሆን እንደሚችል ነው እየተገለጸ የሚገኘውና ዝውውሩም ይሄንን ነው የሚያሳየን ማለት ነው። ገብርኤል ማርቲኔሊ እንግዲህ በአርሰናል ቤት ጥሩ እንቅስቃሴ ሲያደርግ እንደነበረ ይታወቃል። ግን የቱርክ ክለቦች አሁን ላይ መነቃቃት ውስጥ እንደሚገኙ አንተ ማስቀደመ እየገለጽክ ነው የሚገኘው። የቱርክ ክለብ እንግዲህ ከሊጉ በዘለለ እንግዲህ ደጋፊዎች የሚያሳዩት ሪያክሽን በተለይ በአውሮፓ ላይ በጣም ይታወቃሉ። ቤሺክታሽ እዛ ሀገር ሄደ ለመጫወት የሚከብድ ሜዳው ወይም ተጫዋቾች ሳይሆን የድጋፍ ስርዓቱ በጣም ተጽዕኖ ፈጣሪ ነው። በተለይ ደግሞ ሌላኛው ሀገር በሻምፒዮንስ ሊግን በተለያዩ ጊዜያት እንግዲህ የድጋፍ ስርዓቱ ለየት ያለ የድጋፍ ስርዓት ነው የሚያሳዩትና አሁን ደግሞ እንግዲህ የተለያዩ ትላልቅ ተጫዋቾችን በማስፈረም እንደ ሳውዲ ሊግ እንግዲህ ሊጋቸውን በጣም ለማሳደግ ጥረት እያደረጉ ነው የሚገኙትና ገብርኤል ማርቲኔሊ እንግዲህ ወደ ቱርኩ ክለብ ያመራል ተብሎ ይጠበቃል። ወደ ሌሎቹ የዝውውር መረጃዎች እናምራና እንግዲህ የጁሊያን አልቫሬዝ ጉዳይ አሁንም እልባት እንዳልተገኘለት እየተገለጸ ነው የሚገኘው። የዲያጎ ሲሞኔን እንግዲህ አበክሮ እንዲለቁት እየጠየቀ ነው የሚገኘው፣ እንዲያስማሙለትም እየጠየቀ ነው የሚገኘውና አሁንም አርሰናል እዚህ ተጫዋች ላይ ፍላጎት እንዳለ ይታወቃል። ግን ተጫዋቹ እንዳጋጣሚ ያው ወደ ባርሴሎና ነው መሄድ የሚፈልገውና ለባላንጣ ክለቡ ደግሞ አትሌቲኮ ማድሪድ
ይለቋል ተብሎ አይታሰብምና የተጫዋቹ የዝውውር ሁኔታ አሁንስ ምን ላይ ነው ያለው የሚለውን ነገር ደግሞ በጥቂቱ ብናነሳ ተጫዋቹ ያው እንዳልሽው አንድና አንድ ባርሴሎናን ምርጫው አድርጓል። ነገር ግን አትሌቲኮ ማድሪድ ደግሞ ተጫዋቹ ቢለቅበት እንኳን ወደ ሌላ ሊግ እንዲያመራ ነው ፍላጎቱ። ሪያል ማድሪድም ከዚህ ቀደም ዋጋ አቅርበው ነበር ለተጫዋቹ ዝውውር፣ ነገር ግን ውድቅ ተደርጎበታል። ባርሴሎናም እንደዚሁ ተጫዋቹን የማግኘት እድል እንደሌለው አትሌቲኮ ማድሪድ አስረግጦ በመናገር ላይ ነው የሚገኘው። ተጫዋቹ ደግሞ አንድና አንድ ብሉግራናዎቹን የመቀላቀል ፍላጎት እያሳደረ ነው የሚገኘው። አሁን በግል ተማጽኖ እንደጀመረ ነው እየተነገረ የሚገኘው። አሰልጣኙ ያው የአንድ ሀገር ሰዎች እንደሆኑ ይታወቃል። ዲያጎ ሲሞኒና ጁሊያን አልቫሬዝ አርጀንቲናውያን ናቸውና የተጫዋቹን ስሜት ተረድቶ ተጫዋቹ ወደ የሚፈልገው ባርሴሎና እንዲቀላቀል ተጽዕኖ እንዲያሳድርለት ወይም ደግሞ የክለቡን ሰዎች እንዲያግባባለት እንደዚህ አይነት ነገር ላይ ስለመድረሱ እየተገለጸ ይገኛል። ዲያጎ ሲሞኒ ግን የክለብ አቋም የክለብ ነው፣ በግል ግን መርዳት የሚፈልጋቸውን ነገሮች መርዳት እንደሚፈልግ ነው። አሁንም ድረስ አትሌቲኮ ማድሪድ ይህ የፊት መስመር ተጫዋች በክለባቸው ውስጥ እንዲቆይላቸው ፍላጎት አላቸው። ካልሆነ ደግሞ ወደ ሌላ ሊግ እንዲያመራ እንጂ ባላንጣዎቻቸውን የመገንባት ፍላጎት እንደሌላቸው በመገለጽ ላይ ነው የሚገኘው ማለት ነው። እና ጁሊያን አልቫሬዝ አጣብቂኝ ውስጥ ነው የገባው። የእሱ ስሜትና ፍላጎት ወደ በዛው በስፔን የመቆየት ነው። ነገር ግን ደግሞ የእንግሊዙ ክለብ ደግሞ አርሰናል የዚህን ተጫዋች ፊርማ ለማግኘት ከፍተኛ ጥረት በማድረግ ላይ ነው የሚገኙት። እያንዳንዶቹን ቀዳዳዎች ውስጥ በመግባት ዝውውሩን ለማፋጠንና የተጫዋቹን የግሉ ለማድረግ የሚከፈለውን መስዋዕትነት ሁሉ ለመክፈል ዝግጅታቸውን ስለማጠናቀቃቸው እየተገለጸ ይገኛልና ቀጣይ የዚህ ተጫዋች መዳረሻ ምናልባት እስከ ሴፕቴምበር 1 ድረስ ሊጓዝ የሚችልበት እድል አለ። እንደዚሁ እየቀጠለ ማለት ነው መነጋገሪያ እንደሆነ። ሌሎችም ዝውውሮች አሉ። ሮሜሎ ሉካኩ የቱርኩን ክለብ ፌነርባቼን እንደተቀላቀለ እየተገለጸ ይገኛል። ይሄ ተጫዋች 33 ዓመቱ ላይ ነው የሚገኘው። የቤልጂየም ብሔራዊ ቡድን ተጫዋች ነው። ከዛም ባለፈ ደግሞ በእንግሊዝም የተለያዩ ክለቦች ላይ እንደዚሁ ጨዋታ ሲያደርግ እንደነበር ይታወቃል። ኤቨርተንን ማንሳት እንችላለን፣ ማንቸስተር ዩናይትድ፣ እንደዚሁም ደግሞ ቼልሲም እንደዚሁ ከዚህ ቀደም የተጫወተባቸው ክለቦች ነበሩ። ወደ ጣሊያን ደግሞ አምርቶ በኢንተር ሚላን እና በናፖሊም እንደዚሁ ውድድሩን ሲያደርግ እንደነበር ይታወቃል። አሁን ወደ በ6 ሚሊዮን ዩሮ ፌነርባቼን ስለመቀላቀሉ እየተገለጸ ነው የሚገኘው ማለት ነው። አትሌቲኮ ማድሪድ እንደዚሁ ሌላኛውን የተከላካይ ስፍራ ተጫዋች ክሪስቲያን ሮሜሮን ለማስፈረም ከስምምነት ላይ መድረሳቸው እየተገለጸ ይገኛል። ለተጫዋቹ ዝውውር 40 ሚሊዮን ዩሮ እንደዚሁ እንደሚከፍል ነው እየተነገረ የሚገኘው አትሌቲኮ ማድሪድ ለዝውውሩ የሚሉ መረጃዎች እየወጡ ነበር። ከተጫዋቹ ስም ጋራ እንግዲህ በስፋት አርሰናልም ሲያያዝ ነበረ። ነገር ግን ለከተማ ባላንጣቸው አርሰናል ቶተንሃም ሆትስፐርስ ተጫዋቹን ለመሸጥ ፍላጎት እንደሌለው መነገሩን ተከትሎ እንግዲህ ተጫዋቹ ወደ ስፔን አቀንቷል ማለት ነው። ሌላው እንግዲህ የአርሰናል የግራ ክንፍ ላይም አንዳንድ ተጫዋቾች ስማቸው እየተያያዘ ነው የሚገኘው። ከዚህ ቀደም በነበረን የመረጃ ሰዓት የኬናን ኤልዲዝን እና የራፋኤል ሊያዮን ቀደም ሲል አድማጮችም እንደዚሁ ሀሳባቸውን ሲገልጹልን ነበር። የትኛው የግራ ክንፍ ተጫዋች ቢመጣ ለአርሰናል በቀጣይነት ይጠቅመዋል የሚለውን ሀሳባቸውን እና ምርጫቸውን እንደዚሁ ሲያቀርቡ ነበርና አሁን ደግሞ በተጨማሪነት ዳግም ወደ ብራድሊ ባርኮላ የዝውውር ገበያ ስለመመለሱ እየተገለጸ ነው የሚገኘው። የኬናን ኤልዲዝ ጉዳይ እንደተጠበቀ ነው። ነገር ግን ደግሞ አሁን ደግሞ በአማራጭነት የአንድሪያ ቤርታ አካሄድ በርከት ያሉ ተጫዋቾችን በአንድ ስፍራ ላይ የሚገኙ ተጫዋቾችን በመያዝ ድርድር ማድረግ ከተጫዋቾቹ ወኪልና ከክለቦቻቸው ጋር ንግግር በማድረግ ፋይናሊ የተሻለውን ተጫዋች ለክለቡ ይመጥናል ያሉትን በጥሩ ዋጋ የማምጣት ስትራቴጂ ነው ይዘው እየተንቀሳቀሱ የሚገኙትና አሁን ላይ እንግዲህ ብራድሊ ባርኮላ ከሊቨርፑል ጋር ንግግር ጀምሯል እየተባለ ቢገኝም ነገር ግን ደግሞ ዳግም አርሰናሎች ተመልሰው ይህንን ዝውውር ለመጨረስ ፍላጎታቸው ከፍተኛ እንደሆነ በመገለጽ ላይ ነው የሚገኘው። የተጫዋቹ ባለንብረት ክለብ ፒኤስጂ 170 ሚሊዮን ዩሮ ለዝውውሩ ሂሳብ እንደሚጠይቅ ነው እየተነገረ የሚገኘው። ያው ተጫዋቹ ከክለቡ ጋር በቀጣይ አዲሱ የውድድር ዘመን አትመለከቱኝም የሚል ማረጋገጫ ሰጥቷቸዋል። ከክለቡ መልቀቁን ተከትሎ ይህንን ማረጋገጫ ይዘው ነው የተለያዩ የፕሪሚየር ሊጉ ክለቦች ፍልሚያ እያደረጉ የሚገኙት። ቀጣይ አርሰናል ሊሆን ይችላል ወይስ ሊቨርፑል የተጫዋቹን ፊርማ የሚያገኘው ክለብ የሚለው ነገር ግን አሁንም በአነጋጋሪነቱ ቀጥሏል ማለት ነው። ጄሪ ገዜ ስለሰጠን ስፖርታዊ መረጃ ከልብ አድርገን እናመሰግናለን። ውድ ተመልካቾቻችን የዕለተ ሐሙስ ነሐሴ 7 የናሁ ስፖርት መረጃዎቻችን የተመለከታችሁትን ይመስል ነበረ። መልካም ቀን።